በእጃችን ባለው ስልክ ትንሽዬ ስክሪን ደግሞ በጥቂት ቃላት እነኚህ ስሜት ቀስቃሽ ምስሎች በቀላሉ ማግኘት እንድንችል ሆኗል። በአሁኑ ሰዓት ከዩቲዩብ እና ፌስቡክ ቀጥሎ ሰዎች እጅግ በጣም ሰርች እያደረጓቸው ያሉ ነገሮች እንደዚህ ያሉ ስሜት ቀስቃሽ ምስሎችና ቪዲዮዎችን የሚያገኙባቸውን ማህበራዊ ድረገጾች እንደሆኑ ጥናቶች ያመለክታሉ። ብቻህን በምትሆንበትና ማንም በማያይ ጊዜ የምታደርገው ያ ድርጊት እውነተኛ ማንነትህን ይገልጣል። ጆሮና አይን እጅግ አጥብቀን ልንጠብቃቸው የሚገቡ የልብ በሮች ናቸው። ሁሉን መስማትና ሁሉን መመልከት ወደ ከንቱነት እንድናመራ ነው የሚያደርገን። በጣም ከባድ ስህተት የምትሰሩት ምንም ላለማድረግ የወሰናችሁ ሰዓት ነው። እንግዲህ በዚህ ሰዓት ሰይጣን ሊጎበኛችሁ ይመጣል። ይሄ የውሸት ዓለም ምንም ያክል ተደጋግሞ ቢደረግ በፍጹም እውነት ሊሆን አይችልም። ምክንያቱም እውነት አይደለም። በቀን ውሏችሁ ላይ በአጋጣሚ በመንገድ ላይ የምታዩት በጣም የሰውነት ቅርጿን የሚያሳይ አይነት አለባበስ የለበሰች ሴት ወይም ደግሞ ወንዶችን ስትመለከቱ ያ ነገር በአእምሯችን ላይ ትውስታ ሆኖ ይቀመጣል። ስለዚህ ቀጣዩ እርምጃችን የሚሆነው ለዚህ ነገር አስቀድመ የተዘጋጀ ካልሆነ በቀላሉ ፈተናውን ትወድቃለህ ማለት ነው። ብቻችንን ስንሆን እጅግ በጣም ብዙ የሆኑ እንግዳ ልምምዶችን እንለማመዳለን። ያልተነቃበትና እጅግ በጣም በቀላሉ አጋንንት ብዙዎችን በግላጭ የሚያገኝበት ስፍራ፣ አለበለዚያ በፈቃዳችን የአጋንንት መጫወቻ ለመሆን ወስነናል ማለት ነው። ሻሎም ሻሎም፣ በዓለም ዙሪያ ያላችሁ የተወደዳችሁ ውድ የሆሊ ቲዩብ ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት አላችሁልኝ? ሁሉ ሰላም፣ ሁሉ መልካም ነው ወይ? እግዚአብሔር አምላካችን ወዶና ፈቅዶ ዛሬም በድጋሚ ተገናኝተናል። ክብር ለጌታ ይሁን። ከዚህ በፊት የተለያዩ ተከታታይ ትምህርቶችን በቀጣይ ወደ እናንተ እንደማደርስ ቃል ገብቼላችሁ ነበር። ስለዚህ በዚሁ መሰረት ዛሬ አንድ አዲስ ትምህርት ይዤላችሁ ወደ እናንተ መጥቻለሁ። በቴሌግራም ቻናሌ ሆሊ ቲዩብ ኢትዮጵያ ባለኝ አገልግሎት በተለይም ያለፉትን 3 አመታት በፖርኖግራፊ ተጽዕኖ ውስጥ በዚህ ልምምድ ውስጥ ያሉ ወንዶችና ሴቶችን ሳማክርና ስጸልይላቸው ቆይቻለሁ። በዚህም እጅግ በጣም ብዙዎች እንደተለወጡና እንደበረቱ ቴስቲሞኒያቸውን አድርሰውኛል። ቢሆንም ግን ከአመት አመት እጅግ በጣም ብዙ ወጣቶች በዚህ ተጽዕኖ ውስጥ እየወደቁ እንዳሉ ለማወቅ ችያለሁ። በተለይም አሁን ላይ ይሄ እጅግ በጣም የብዙ ወጣቶች ጥያቄ ሆኗል። ክርስቲያን ወጣቶች አገልጋዮችንም ጨምሮ እጅግ በጣም ብዙ ወጣቶች በዚህ ተጽዕኖ ውስጥ እንዳሉ አሁን ላይ ለማወቅ ችያለሁ። ከሚደርሱኝ የተለያዩ መልእክቶችና ጥያቄዎች የተነሳ ማለት ነው። ከዚህም የተነሳ ይህንን ትምህርት በዩቲዩብ ቻናሌ ለማስተማር ወስኛለሁ። ስለዚህ በዛሬው የመጀመሪያ ቪዲዮዬ በፖርኖግራፊ ልትያዙ የምትችሉባቸውን 4 ዋና ዋና መንገዶች በዚህ ቪዲዮ ወደ እናንተ አደርሳለሁ። ስለዚህ ቪዲዮውን በትኩረት እስከ መጨረሻ በመከታተል ከነኚህ 4 መንገዶች ራሳችሁን እንድትጠብቁ እላለሁኝ። ይሄ ቪዲዮ እጅግ በጣም ጠቃሚ ስለሆነ ብዙዎች ጋር እንዲደርስ ፈልጋለሁ። ስለዚህ ለወዳጆቻችሁ ይህንን ቪዲዮ ሼር አድርጉ። ቪዲዮንም ስትጀምሩ አሁኑኑ ላይክ በማድረግ ጀምሩ። ቪዲዮን ላይክ ስታደርጉ ዩቲዩብ ይህንን ቪዲዮ ለብዙዎች ተደራሽ ያደርገዋል። በዚህ ትምህርት ላይ ያላችሁን ሐሳብ ኮሜንት ላይ ማስቀመጥ ትችላላችሁ። እኔ ወንድማችሁ መልካሙ ጌታ ነኝ። ቻናሉ ሆሊ ቲዩብ ኢትዮጵያ ነው። ለዚህ ቻናል አዲስ የሆናችሁ በየጊዜው አገልግሎቴ ወደ እናንተ እንዲደርስ ቻናሉን ሰብስክራይብ አድርጉ። የደወል ምልክቷንም በመጫን ኦል በሉ። አሁን ወደ ቪዲዮ እናልፋለን። የመጀመሪያው በፖርኖግራፊ ልትያዙ የምትችሉበትና እጅግ ልትጠነቀቁት የሚገባው ጉዳይ ስልኮቻችን ወይም ደግሞ ሶሻል ሚዲያ ነው። ከጥቂት አመታት በፊት አሁን ላይ እንዳለው ስሜት ቀስቃሽ ምስሎችን ማየትና መመልከት እንዳሁኑ ቀላል አልነበረም። እነኚህን ምስሎች ማግኘት የፈለገ አንድ ሰው የግዴታ ወደ ቪዲዮ ቤቶች በመሄድ በግልጽ በመናገር እነኚህን ቪዲዮዎች መከራየት ወይም ደግሞ መግዛት ይጠበቅበት ነበር። አሁን ላይ ግን ጊዜው እጅግ በጣም ተለውጧል። በእጃችን ባለው ስልክ ትንሽዬ ስክሪን ደግሞ በጥቂት ቃላት እነኚህን ስሜት ቀስቃሽ ምስሎች በቀላሉ ማግኘት እንድንችል ሆኗል። በአሁኑ ሰዓት ከዩቲዩብ እና ፌስቡክ ቀጥሎ ሰዎች እጅግ በጣም ሰርች እያደረጓቸው ያሉ ነገሮች እንደዚህ ያሉ ስሜት ቀስቃሽ ምስሎችና ቪዲዮዎችን የሚያገኙባቸውን ማህበራዊ ድረገጾች እንደሆኑ ጥናቶች ያመለክታሉ። ይሄ እንግዲህ በፍቃዳችን እነኛን ምስሎች ለማግኘት ሰርች የምናደርግበትና እነኛን ምስሎች የምናገኝበት መንገድ ነው። ሌላውና ሁለተኛው እጅግ በጣም ብዙ ሰዎች ሳያስቡ እየተጠመዱ ያሉበት መንገድ ጤነኛ በሆኑ ሶሻል ሚዲያዎቻችን ላይ ድንገት እየተጠቀምን እያለ በማስታወቂያ መልኩ የሚመጡ የተለያዩ ምስሎችና ቪዲዮዎች ናቸው። አንዴ አየነው ማለት በቀላሉ በዚህ ነገር ልንጠመድ እንችላለን። ምክንያቱም ከዚህ ነገር በስተጀርባ እጅግ ከባድ የሆነ የአጋንንት ተጽዕኖና አሰራር ስላለበት የዚህ
ነገር ተጠቂ ለመሆን እዚህ ልምምድ ውስጥ ለመግባት ረጅም ሰዓታት ማየት አይጠበቅባችሁ። በሰከንዶች ቆይታ በድንገት የዚህ ነገር ተጠቂ ትሆናላችሁ። ስለዚህ ይሄ እጅግ በጣም ልንጠነቀቀው የሚገባ ጉዳይ። ሁለተኛው በፖርኖግራፊ ልንያዝ የምንችልበት መንገድ ማየት ወይም ደግሞ መስማት ነው። ማየት የምንለው ነገር ከመመኘት በፊት የሚመጣ እድል ነው። አንድን ነገር እንድንመኘውና እንድንፈልገው የሚያደርገን ያንን ነገር በትኩረት ማየታችን ወይም ደግሞ ትኩረት ሰጥተን መስማታችን ነው። ጌታ ኢየሱስ ሲናገር በማቴዎስ 5:28 ላይ አንድ ነገር ብለዋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯል። እንግዲህ እዚህ ክፍል ላይ እንደምታዩት ወደ ሴት ያየ ሁሉ አለ። ከዚያ በኋላ ምን አለ? የተመኛትም አለ። ምን አድርጓል ሲባል ያን ጊዜ በልቡ ከእርሷ ጋር ምን ብሏል አለ? አመንዝሯል አለ። ስለዚህ ወደ ምኞት የሚያመጣን የምናየው እይታ ነው ማለት ነው። በሌላ ስፍራ ብዙዎቻችን የምናውቀውን አንድ ታሪክ ላስታውሳችሁ። በዘፍጥረት መጽሐፍ ምዕራፍ 3 ቁጥር 6 ላይ እንደዚህ የሚል ሐሳብ አለ። ሴቲቱም ዛፉ ለመብላት ያማረ እንደሆነ ለዓይንም እንደሚያስጎመጅ ለጥበብም መልካም እንደሆነ አየች። ከፍሬውም ወሰደችና በላች፣ ለባሏም ደግሞ ሰጠችው፣ እርሱም ከእርሷ ጋር በላ። እንግዲህ እዚህ ክፍል ላይ እንደምትመለከቱት ሔዋን ይሄንን ፍሬ ከመብላቷ በፊት ያ ነገር ለዓይን የሚያስጎመጅ እንደሆነ ተመልክታለች። ስለዚህ ያየችው ያ እይታ ነው በውስጧ ላይ ምኞትን የሰራው። ምን አይነት ምኞት? ብበላው የሚል ምኞት ማለት ነው። ስለዚህ ቀጥፋ በላሽ ማለት ነው። እንዲሁም ለባሏ ሰጠችው፣ እርሱም ከእርሷ ጋር በላ። ልክ እንደዚሁ የፖርኖግራፊ ተጠቂ ለመሆን ከኛ የሚጠበቀው የአንድ አፍታ እይታ ብቻ ነው። በቀን ውሏችሁ ላይ በአጋጣሚ በመንገድ ላይ የምታዩት በጣም የሰውነት ቅርጿን የሚያሳይ አይነት አለባበስ የለበሰች ሴት ወይም ደግሞ ወንዶችን ስትመለከቱ ያ ነገር በአእምሯችን ላይ ትውስታ ሆኖ ይቀመጣል። ስለዚህ ቀጣዩ እርምጃችን የሚሆነው ይሄንን በውስጣችን የተሰራውን ምኞት ሊያረካልንና ሊያረጋጋን የሚችል ምስልና ቪዲዮ ማሰስ ይሆናል ማለት ነው። ከማየት ባለፈ መስማትም እንዲሁ ለስሜታዊነት እጩ የሚያደርገን ሌላው ነገር ነው። ከሰዎች ጋር ባለን ግንኙነት በስልክ ንግግሮቻችን የምንሰማቸው ስሜት ቀስቃሽ የሆኑ ቃላት በቀላሉ የፖርኖግራፊ ተጠቂ እንድንሆን ያደርጉናል። ጆሮና አይን እጅግ አጥብቀን ልንጠብቃቸው የሚገቡ የልብ በሮች ናቸው። ሁሉን መስማትና ሁሉን መመልከት ወደ ከንቱነት እንድናመራ ነው የሚያደርገን። ስለዚህ እንደዚህ ያሉ ስሜት ቀስቃሽ ምስሎችን በመክፈትና ነውረኛ የሆኑ ወዳጆችን በመገናኘት የፖርኖግራፊ ተጠቂ እንዳትሆን አይንህንና ጆሮውን ልትጠብቅ ይገባል። አለበለዚያ በፈቃዳችን የአጋንንት መጫወቻ ለመሆን ወስነናል ማለት ነው። ወደ ሶስተኛው እንለፍ። ሶስተኛውና እጅግ በጣም ልንጠነቀቀው የሚገባው ጉዳይ ብቸኝነት ወይም ደግሞ ስራ መፍታት ነው። ያልተነቃበትና እጅግ በጣም በቀላሉ አጋንንት ብዙዎችን በግላጭ የሚያገኝበት ስፍራ ብቻቸውን የሚያሳልፉበት ሰዓት ነው። አጋንንት ሁል ጊዜ ከቤተ ክርስቲያንና ከህብረት እንድንርቅ ብቻችንን እንድናሳልፍ እጅግ በጣም ታትሮ ይሰራል። ብቻችንን ስንሆን እጅግ በጣም ብዙ የሆኑ እንግዳ ልምምዶችን እንለማመዳለን። ብቻህን በምትሆንበትና ማንም በማያይ ጊዜ የምታደርገው ያ ድርጊት እውነተኛ ማንነትህን ይገልጣል። ሰይጣንም ሊፈትናችሁ የሚመጣው ብቻችሁን በምትሆኑበት ሰዓት ነው። መጽሐፍ ቅዱሳችንን ስንመለከት በማርቆስ 1:13 ላይ አንድ ሐሳብ አለ። ክፍሉን ላንብብላችሁ። በምድረ በዳም ከሰይጣን እየተፈተነ 40 ቀን ሰነበተ፣ ከአራዊትም ጋር ነበረ። እንግዲህ በዚህ ክፍል ላይ እንደምትመለከቱት ጌታ ኢየሱስ ብቻውን በምድረ በዳ በነበረበት በዚያ ሰዓት ነው ሰይጣን ሊፈትነው የተገናኘው። ልክ እንደዚሁ አንተም ብቻህን በምትሆንበት ሰዓት ሰይጣን ሊፈትንህ ወደ አንተ ይመጣል። በዚህ ነገር ትዝናና እንደሆነ ወደ ልብህ እንደዚህ ያሉ ምስሎችን እንድታይ ሐሳብን ያመጣል ማለት ነው። ለዚህ ነገር አስቀድመ የተዘጋጀ ካልሆነ በቀላሉ ፈተናውን ትወድቃለህ ማለት ነው። ሌላው ስራ መፍታት ነው። ብዙ ጊዜ ስራ ስንፈታ አእምሯችን ያለ ዓላማ መቀመጥ አይችልም። ስለዚህ በዚህ ሰዓት አእምሯችን ብዙ ነገሮችን ማሰብና ብዙ ነገሮችን መጎርጎር ይጀምራል ማለት ነው። ስለዚህ ስራ በምንፈታበት ወቅት ለአእምሯችን የሆነ ስራ ልንሰጠው ይገባል። ለምሳሌ መጽሐፍት ማንበብ፣ ለመንፈሳዊ ህይወታችን የሚጠቅሙ የተለያዩ ትምህርቶችን መስማት፣ ወይም ደግሞ ወተን ወክ ያደረግን ስለ ቀጣዩ የህይወታችን እርምጃ ማቀድ። በጣም ከባድ ስህተት የምትሰሩት ምንም ላለማድረግ የወሰናችሁ ሰዓት ነው። እንግዲህ በዚህ ሰዓት ሰይጣን ሊጎበኛችሁ ይመጣል ማለት ነው። የተለያዩ ሐሳቦችን ይዞ ታደርጉት እንደሆነ ወደ እናንተ ይመጣል። አራተኛውና የመጨረሻው በራስ አለመተማመን ወይም ያለመፈለግ ስሜት ነው። በራሱ የማይተማመን ሰው ሁልጊዜ የሌላውን ማድነቅ ይወዳል። የበታችነት ስሜት ይሰማዋል። ከዚህም የተነሳ ራሱን ከሌሎች ያሸሻል። ሌላው ያለመፈለግ ስሜት ነው።
ይሄ ያለመፈለግ ስሜት የምንለው ሰዎች በሰውነት ቅርጻቸውና በእድሜያቸው ሁኔታ ላይ ሰዎች ከሚሰጧቸው አስተያየት የተነሳ የሚሰማቸው ስሜት ነው። ለምሳሌ ወፍራም የሆኑ ሴቶች፣ አጭር የሆኑ ወንዶች በሰውነታቸው ላይ የተለያየ አይነት ምልክት ያለባቸው ለምሳሌ እንደ ጠባሳ፣ ፍንጭት ያሉ ነገሮች እንዲሁም ደግሞ በእድሜያቸው የገፉ በተለይም ሴቶች እንደዚህ አይነት ስሜት ይሰማቸዋል። ታዲያ እንደዚህ ያለ ያለመፈለግ ስሜት ሰዎችን ለትዳር ብቁ እንዳልሆኑና ሰዎች እንደማይፈልጓቸው እንዲሰማቸው ያደርጋቸዋል። ከዚህም የተነሳ እንደዚህ ያሉ ስሜት ቀስቃሽ ምስሎችን መመልከትና ራሳቸውን ማርካትን እንደ አማራጭ ይወስዳሉ። በፖርኖግራፊ ውስጥ ራሳቸውን ይሸሽጋሉ። ይህንን የሚያደርጉት በአካል ያንን ነገር ሊያገኙት እንደማይችሉ ስለሚሰማቸው ነው። ነገር ግን ይሄ በፍጹም ትክክለኛና እውነተኛ የሆነ መፍትሄ አይደለም። እንደውም እንደዚህ ያለ ልምምድ ውስጥ ማሳለፋቸው ከማህበረሰቡ ጋር መጣጣም እንዳይችሉ ያደርጋቸዋል። ይሄ የውሸት ዓለም ምንም ያክል ተደጋግሞ ቢደረግ በፍጹም እውነት ሊሆን አይችልም። ምክንያቱም እውነት አይደለምና መጨረሻውም ንፋስን እንደመጨበጥ ነው። እንግዲህ ውድ የቻናሌ ቤተሰቦች በዛሬው ቪዲዮዬ በፖርኖግራፊ ተጠቂ ልትሆኑ የምትችሉባቸውን 4 መንገዶች ወደ እናንተ አድርሻለሁ። ከነኚህ ነገሮች ራሳችሁን እንድትጠብቁ በተለይም ወጣቶችን ማሳሰብ እወዳለሁ። ይሄንን ቪዲዮ ለሌሎች ሼር አድርጉት። እንዳልኳችሁ ቪዲዮ ላይክ ያላደረጋችሁ ላይክ አድርጉ። በዚህ ቪዲዮ ላይ በዚህ ትምህርት ላይ ያላችሁን ሐሳብም ኮሜንት ላይ አስቀምጡልኝ። ወዳችኋለሁ። እኔ ወንድማችሁ መልካሙ ጌታ ነኝ። ቻናሉ ሆሊ ቲቪ ኢትዮጵያ ነው። ለቻናሌ አዲስ የሆናችሁ ቻናሌን ሰብስክራይብ አድርጉ፣ የደውል ምልክቷንም ተጫኑ። በቀጣይ የዚህን የፖርኖግራፊ ልምምድ በህይወታችን ላይ ያለውን ጉዳት እንዲሁም ደግሞ ከዚህ ልምምድ እንዴት መውጣት እንደምንችል በቀጣይ ቪዲዮዎች የማስተምራችሁና ወደ እናንተ የማደርስ ይሆናል። እስከዚያው ድረስ ሰላም ሁኑልኝ።